ናችሁ ቴንክ ዩ ያ ሃይ ዴዚ ሃይ አቢባዬ እንዴት ነሽ? ሃይ እንዴት ነሽ? ዜዶ አሞራውዬ እንዴት ነህ? ሰላም ናችሁ? አለን ሮምዬ እኔ ወርያያ አለን ተመርሽ አለን። እኔ እኮ ድጋሚ ሶሻል ሚዲያ ላይ መተው ራሳቸውን ፕሩፍ አለባቸው ብዬ አላምንም። በውስጥ ይሄን ሽምግልና የሚፈታው ሰው ከሌለ እኛ የዴዚን የምታክል ልጅ አሳድገናል። ሕፃን ልጅ ያላችሁ ልጆች ስለነዚህ ልጆች እንዲህ ነው ብሎ ውጭ ሀገር ልጅ በነ ዴዚ እድሜ ያሳደገ እናቶች ከሌለ አንደርስታንድ ሊያደርግ የሚችል ማንም ሰው የለም። በተለይ ሮሚ አንዴ ልንገርሽ፣ ዴዚ ኢንስታግራም ላይ ጽፋልኝ ሀቢባ ፕሊስ ላይቭሽ ላይ ልምጣ እንድትሰሚኝ እፈልጋለሁ ብላኝ የመጣችው አለው። አይ ኖ ኖ ኖ አንቺም ማለት አይደለም ኖ ለነሱ ነው። አንቺ ሳይሉሽ አድርገሻል እያልኩ አይደለም፣ ለነ ዴዚ ነው ምነግራቸው ለሁለቱም። ዴዚ ምንድነው መሰለሽ ምልሽ፣ እኛ በአንቺ እድሜ ልጆች አለን፣ እናቶች እንረዳሻለን። እኔ እናትሽን ዲስሪስፔክት አላረኳትም። መሆን ያለበትን እኔ አንቺን የሚያክል ልጅ አለችኝ በአንድ እድሜ የምትበልጥ 22 ዓመት ነው እድሜዋ። ታውቂያለሽ፣ ምናልባት ካዳመጥሽ ልጄን እዚህ ሀገር they try to rape her she never tell me 1 year ሃይድ አርጋ ሰማው። በምሰማው ሰዓት ሃይድ አርጌ ሳላስበው ስናውራ ከነዮኒ ማኛ ጋር ሳላስበው እንዴት ያንን አወጣሁት። ሳወጣው የኔ ልጅ ቲክቶኳን አጥፍታኔ ጠፋችሁ። እዚህ ላይ አንቺና እናትሽ ስትናገሩ አንቺን ህዝቡ እየጻፉ አቢዩዝ ነው የሚያረጉሽ። አንዴ ሆኗል ወተሻል። ነገር ግን በዚህ እድሜ ያሉ ልጆች ሀቢባ እኔ ልጅ አለች በዚህ እድሜ ተረተዋታል። ሮሚ ያያሹ ኮሜንቱ እንዳለ ክብር ለዴዚ ነው ለተበዳይ ዴዚ ነው እያሉ ያሉት ከጎኑ አቆም ተረተዋታል። ለምን መጣ? ስሜቷን ስለተናገረች። ኦኬ ያ ስለዚህ በጣም ጨዋ ልጅ ናት። እንገርሽ እኔ ዴዚ በጣም ጨዋ ልጅ ናት። በእሷ እድሜ ያሉ ልጆች እዚህ ሀገር የተወለዱ እናታቸውን እንዴት ከፍ ዝቅ እንደሚያደርጉ ብታይ ጨዋነቷን። በእርግጥ እናቷን ያሳደገቻት ኦፍኮርስ ጨዋነቷ የመጣው እናቷ ካሳደገቻት ማነር። ነገር ግን የጨዋ ልጆች እንኳን ሆነው በቤተ ክርስቲያን በምን ማነር ተደርገው ያደጉ ልጆች በፋይሬጅ የሚናገሩትን አያውቁም። በፐብሊክ ነው እናቶቻቸውን ዲስሪስፔክት የሚያደርጉት፣ ፖሊስ የሚጠሩት። አይደለም ዴዚ የ20 ምናምን ዓመት ልጅ ሆና 21 ሆና አይደለም 18 ዓመት በሞላቸው በማግስቱ ፓስፖርቴ ምንን ስጭ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይቺ ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ እናቴን ነው የምትለው። እብን አልተሳደበችም፣ ግን ያላትን ጭንቀት ያላትን እንትን ነው። አሞራውን ቢሆን እንደ ገርል ፍሬንድ ያወራችሁን ለመሰለሽ በዚህ እድሜ እኔም በሆን በእሷ ኤጅ ቤተሰቦችሽ ለራስሽ ብለው ሲያደርጉ 25 ዓመት 26 ሲሆንሽ ይገባሻል። አሁን የሚደረገው ለነሱ እንዳለ ኮንትሮል ለሚመስላቸው እንጂ አንደርስታንድ አያደርጉም። በዚህ እድሜ ልጆችሽን ኮንትሮል ካረግሽ አንደኛ በዚህ እድሜያቸው ነው ዩኒቨርሲቲ ውስጥ ራሳቸውን የሚያጠፉት። በዚህ እድሜ ነው አቢዩዝ የተደረጉ የሚመስላቸው። ልጅን ዴዚ እኛ በዴዚ እድሜ ነው የተሰድጄ ከሀገር የወጣሁት። ስለዚህ ክፉና ደግ ታውቃለች። በእርግጥ ማንም እናት በዚህ እድሜ ኤኒቲንግ የምትጨነቀው እናትየው ለልጅሽ ሁሉ ነገር አንቺ እንድትፈልግ ይሳካልሻል። ነገር ግን በዚህ እድሜ ለቀው የራሳቸውን ላይፍ ስታየው እኔ ልጄ ዩኒቨርሲቲ ወታ ስትሄድ አትሂጂብኝ ያብዬ ነው ያልኳት። ለምን ሀቢባሞች ነው ምን አይስቱ ሀር ሳውና ሄደው ከሷ ጋር ነው ሻይ የሚጠጣው ከሷ ጋር ነው ወክም ማድረገው ከሷ ጋር ነውና ልጄ ዩኒቨርሲቲ ሊሄድ ነው ስትለኝ ሞት ነው የመሰለኝ። እና እዚህ ሀገር ኮርስሽ አለ ለምን እዚህ ሳይኮሎጂ አትማሪም ስላት እነሱ ኤቲም በሆነ ማግስት ማደር አይፈልጉም። ለምን የውጭ ላይፍ አያውቁትም። ውጭ ሁሉ ነገር ኤክሳይትድ ነው። ሄዳ ግን 3 ወር አልቆየችም። ፓርቲውንም አየችው፣ ሁሉንም አየችው። ምን አለች? ማሚ አውሽ አይልስንትዩ ለምን ሁሉ ነገሩ የሚጠብቃ ኩኩም ልብስ አጠባውም ፀጉሯን ሀቢባ በአንድ ዓመቷ ፀጉሯን እንደ እንትና ነው እንደ ዘሪቱ ተቆርጣልኝ የመጣችው። ለምን 18 ድረስ ራሴ ነበር ማጥባት። ገባሽ? ከጥናት ጋር አልቻለችውም። ይሄን ነገር ሲወጡ ካላዩት ልጅ አሁን በምን ተረዳች? ለቅቄ ስላየችው ነው።
ይቺ ልጅም በራሷ ወክላ በራሷ ወስና ይሄ ልጅ ደግሞ እግዚአብሔርን ነው የምልሽ ብዙ ባልቀርበው ሚዲያ ላይ አየዋለሁ። እግዚአብሔርን ክፋት ያለው እንደ የሚጠጣ ብርጭቆ ይዞ ሲጋራ እየጠጡ እብድብድ የሚጫወቱ በእሱ እድሜ እዚህ ቲክቶክ ላይ አሉ። ይሄ ልጅ ግን አንድ የሚያስጠላ ማነር የሚታይበት ልጅ አይደለም፣ ጠዋ ልጅ ነው። ግን እሱን ዘረኛ ለማስመሰል በልጅነቱ እንደዚህ ያነበበ ምናምን ይሄ ቬሪ ኢምባረስ ለስሙ ልጅ አለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍራል። ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው። ለመሰለሽ እኔ የዴዚን እናት ያየዋት ከምን መሰለሽ? ይሄን ሁሉ የምታረገው ልጇን ከሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ እድሜ ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈል አንቺማ ልጅሽ አለችልኝ ነበር። ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታድግልኝ ግን ሁሉንም ጓደኞቼን እርግፍ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል፣ ልታየው ይገባል። እኔ በዚህ ጊዜ እናቷ መሆን የማደርገውን ውሳኔ ላይፍ ላይ ተናግሬያለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ተወስናለች። ይሄ ሪሌሽን ይስራ አይታወቅም። ግን እልውስ ገቢ በልጅነትሽም ጀምረሽ የተባልሽውን ነገር ለማድረግ እንደው እኛ በግንብ እንዘላለን ነበር እንዴ? በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ ጭፈራ ለሚል ስትመለሽ ግን መግባሽ ገደል የሆነ ጊዜ እቺ ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አርሊ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ነው። this is my idea ይኸውልሽ ዲስሪስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው እና ሺ ዶንት ሃቭ ቱ ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው ማምነው። ያንን ስልሽ ፕሮቴክት እናት ታረጋለች። ለምን አለ እድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ዓመት 26 ዓመት ቆይተሽ ነው እንጆይ ማድረግ አለብሽ። 20 ዓመት አትኖሪም እንዴ? ይኸውልሽ ሀቢባ ለትምህርት እንዲሆንሽ ልንገርሽ። እኔ ልጄ 18 ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ ማሚ እኔ እንግሊዝ ሀገር ውስጥ ነው የወለድኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነኝ ብላን የነገረችኝ። ስለማፍር ዴዚ ከፈለግሽ ሚውት አድርጊ አትስሚ ምን አልኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል አለኝ ቦይፍሬንድ። እኔም እንደናንተ ነው የምላቸው። የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ። ዳትማች ኦፕን ናቸው ገባሽ ሲነጋገሩ። ይቺ ልጅ አሜሪካን ተወልዳ ነው ያደገችው። ሽኒል ፍሪደም እንዴ ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው በዚህ ዘመን። ስለዚህ ይቺ ልጅ ፍሪደም ያስፈልጋታል። እናትየው ክሌቨር ሆና ይሄን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሱ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደው እሱ ሌላ ለውጥ አገር አይተው እንጆ አድርገው አይመጡም እንዴ? ምን ጭንቃል? ልጅቷ 20 ዓመት ነው እንዴ? የተለየ ሀገር ሆሊዴ ሄደው እንጆ አድርገው አይመጡም እንዴ? ምንድነው እንደዚህ ጭንቅ የ20 ዓመት ልጅ ይዞ መጨነቅ? ዲስ 20 እንዴ እኛ ሀገር የስንት ዓመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በ18 ዓመት አይደል እንደ ተድረው ልጅ ወልደው ስንት ነገር የደረሱ። ይቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ወጥቶ ልጄ ልታመልጥ ነው። ወዴ ነው የምታመልጠው? ስለዚህ እኔ የምለው ዴዚ ኢስኖ ፈኒ እውነቴን ነው የምልሽ። እናትሽ ናት። እናትሽን ባለማስነካትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ሪስፔክት ታኮራል። በጣም ጎበዝ ነሽ። እግዚአብሔርን የምትፈሪ ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ እድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አድርጋ ያሳደገችሽ እናትሽ ናት።
ይሄ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወጥታ ስትጣላ አታሳይሽም። ስለዚህ የሰው ልጅ ይለያያል እንደ እናቱ። አሁን እኔ ታውቂያለሽ ቀውጢ ነው የኔ ልጅ ግን ተቃራኒ ናት። እኔና ልጄን ብታስተያይኝ የሮማን ልጅ ወለደቻት አትይም። እግዚአብሔርን ነው የምልሽ። ስለዚህ አንቺ እናትሽን መስለሽ የጨዋ ልጅ ጨዋ ሆነሽ ያደግሽ ልጅ ነሽ። ይሄ ደግሞ እግዚአብሔር ሸራተን የመሰለ ልጅ እግዚአብሔር ሰጥቶሻል። እኛ አጨብጭመ እኔ ስትዳሩ ለሁለታችሁ ምን እኔም ቬሎና ሱትም ገዛላችሁ። እግዚአብሔር ለትልቁ ነገር ያብቃችሁ። እኔም ይሄንን ነው። እግዚአብሔር ትልቅ ደረጃ ያድርሳችሁ። እንዴ ኢትዮጵያን ወደፊት አንዳርጋችሁ የምትገዙት እናንተ ናችሁ። ቀዳማይ እመቤት ቀዳማይ ነው ኪንግን ያገባችሁ እግዚአብሔርን። እኔ ደግሞ ዴዚ ባሌ ትግሬ ነው። የሚገርምሽ ነገር ትግሬን ያገባ አንቺ ራሱ እንትን ምንድነው ሰው ብሄር ባይጠቀስ እኔ ቤት ብሄር አይጠቀስም። በቃ ሰው ነው። ሁሉም ሰው እኩል ነው። ችግር የለም፣ ምንም ችግር የለውም ሀቢባ። አሁን የአንደኛ ሴንቸሪ ለራሱ ሰው ተለክፏል። በጣም እኔ ማወቅ ስላለባት ነው የምነግራት። ስለዚህ በአሁን ጊዜ ሲኖትራክ አዲስ ያልተነዳ ነው ያገኘሽውና እናትሽን ብለስ አስጋችሁ መኖር ነው ያለባችሁ ብዬ አምናለሁ። በጣም ወዳችኋለሁ። እናትሽንም እግዚአብሔር አምላክ ልቦና ሰጥቷት አሌክስን የመሰለ ልጅ ለማየት ሆሊዴይ ሄዳችሁ ዛፏ ማለት ነው ያላችሁ። በውስጥ የሚያስታርቃችሁ ሰው ይኖራል እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግሽ ስልክሽን ላኪልኝ። እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሷ እድሜ ያሳደጉ ብዙ ሮሚዬ፣ እዚህ ጋር አንድ ነገር ልናገርሽ። እዚህ ጋር እንደተጀመረ እዚህ ጋር እንዲጨረስ ነው የምፈልገው። እዚህ ጋር አሌክስ መጥቷል፣ ዴዚ መጥታለች፣ ሶስቱ ሆኖ እናቷም ትመጣለች። እዚህ ጀምሮ እናቷን መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደዳት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል። እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጪኝ፣ እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትየው መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ ምን ጨርስ። እንደዛ ማለት አይደለም እናቴ፣ እንደዛ ማለት አይደለም እናቴ። ሮሚዬ ዝርያዬ እንደዛ ማለት አይደለም። ግን በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁሉ ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው። ሰላም በቃ ማርያምን በቃ እንጂ አንቺ ቤት ይመጣሉ ምናምን ያልኩሽ አይደለም። ዝርያዬ የኔ እናት ኦኬ። እምቢ ካለች ታዲያ ሽጉጥ ደቅነና እናስገድዳትም። እናት ገና አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ተየውና ቮይሱን ገና 2 ራይት አሁን ገባ። ቅድም ልኬላት 1 ራይት ነበረ። አሁን ገና ነው 2 ራይት የሆነው። ለእናትየው ዋትስአፕ ላይ የላኩላት ስታየው መልሷን እሺ እመጣለሁ ካለች ኦኬ፣ አይ በውስጥ እንጨርሰው ካለችም በውስጥ እኔ ሶስታቸውንም ግሩፕ ከፍቼ አናግራቸውና ይፈታል። ምንም ችግር የለውም። ፍቅር ሁሌም ያሸንፋል። ሴጣን አሸንፎ አያውቅም። ጸብ አሸንፎ አያውቅም። ፍቅር ሁሌም ያሸንፋል። ማንንም እንዲጣሉ ቢፈልግ እንኳን ማንም ሌላ ነገር ለማስመሰል ለማጣላት ቢሞክር እንኳን እነሱ አንድ ናቸው፣ አይጣሉም። ይኸውልሽ ፋሚሊ ተጣልቶ አይጣላም። እንደማተርዋት መጨረሻ ላይ እንደው አንገናኝም ዘራፍ የተባለ ባልና ሚስት ሆነ እናትና ልጅ ኤንድ ኦፍ ዘ ዴይ መገናኘቱ የማይቀር ነው። አይገናኙም የተባሉ ብዙ ፋሚሊ ብዙ ተደራርጎ ይገናኛሉ። ስጋ ተቆርጦ አይጣልም። ስለዚህ አንድ ነው። ኤንድ ኦፍ ዘ ዴይ መታረቃቸው አይቀርም። ግን እኔ ምንድነው አሞራው እሷ ከሌለች መናገር አልፈልግም። ዜር ኢዝ ኖ ፖይንት። ጥያቄ አለኝ ዴዚም ጥያቄ አለኝ ስላለች እሷ ካልመጣች የማይሆን ከሆነ ላይፉን ከመክፈታችሁ በፊት የእናትየውን ጥያቄና መልስ ብትጨርሱና እዚህ ጋር አሁን እሷ ካልመጣች ፖይንትለስ እንዳይሆን ነው እንጂ ማድረጋችሁ መጥፎ ነው እያልኩ አይደለም። ኦልሬዲ ላይፍ ላይ ተጀምሯል። ቤቱን ከፍቶ ያልፈተፈተ መጀመሪያ የተከፈተበት ምክንያት ዴዚ ህዝቡ እንዲሰማት ስለምትፈልግ መጀመሪያ ስትመጣ ህዝቡ እየፈረደባት ነበር። በኋላ ስሜቷን ካስረዳች በኋላ ሰው ከጎኗ ቆመ። ስለዚህ ይሄ እዚህ ጋር በመምጣቷ እንትን ሲፈርድባት የነበረው ህዝብ ተረድቷት ከጎኗ ቆመ። ፍቅር እየሰጧት ነው አሁን ያሉት ኮመንት ላይ። ስለዚህ እዚህ ጋር በመምጣቷ የህዝቡን ፍቅር አተረፈች ማለት ነው። ገባሽ?
እናትየው ደግሞ ከመጣች እሰየው፣ ካልመጣች ደግሞ በውስጥ ዋትሳፕ ግሩፕ ከፍቼ ይታረቃሉ ማለት ይሄን ያለው ነገር። አዎ አቡዬ እዚህ ጋር የአሌክስም ስልክ ልክልሻለሁ፣ የእናቷ ልክልሻለሁ፣ የዴዚም አለሽ። ሶስቱ አራታችሁ ሁናችሁ ትጨርሱታላችሁ። እዛ በዋትሳፕ ሚዲያ አልገባም ካለች ቲክቶክ ላይ አልገባም ካለች አንቺ አሌክስ ዴዚ ሁናችሁ በውስጥ ትጨርሱታላችሁ። በቃ ይሄ ማለቅ አለበት፣ መታረቅ አለባቸው። እናትና ልጅ አሌክስና የዴዚ እናት መታረቅ አለባቸው። ፎርስ መታረቅ አለባቸው። ቴንክ ዩ ማርያምን በጣም በቃ አቡዬ በጣም ቴንክ ዩ። ዴዚዬም ኪት 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 ሳቂ ሳቂ። አረዜድ ፕሊዝ እዚህ ሰዓት አይደለም በቀልድ ፕሊዝ። መሳቂያ ሰዓት አይደለም ማለት እኔ እናት እኔ ሁሉም አልተመሰለበት ሰው እየተናደደም ይስቃል፣ እያኮረፈም ይስቃል። መሳቅ መብትሽ ነው። ይሄ ደንዶፍ ወርልድ አይደለም። ከማንም ጋር ይጣላል። እናትሽ እንደምትወድሽ እኮ አሳይታለች፣ ትወድሻለች። የተደረገው ሚስ አንደርስታንድ ነው። ለምን ብዙ ኢትዮጵያን እኛ ስላልተገዛንልህ ነን። ሁላችንም ከትንሽ እስከ ትልቅ ሁላችንም በክብራችን ስለማንደራደር እንጂ እናትሽ ትወድሻለች። ምንም ጠላሽ ነገር የለም። አይደለም አንቺ እንድታኮርፊ እንቅልፍሽ የሚያሳዝናት እናት ነው ያለችሽ። ታስታውቃለች። በጣም ነው የምትወድሽ። አንድ ነሽ። ሰው አንድ አይን ያለው በምን አይጫወትም ይባላልና አንድ ነሽ። ምንም ጥርጥር የለውም። ግን ኦንላይን እስከወጣችሁ ድረስ ኤንድ ኦፍ ዘ ዴይ አሌክስም ከአንቺ እስካለ ድረስ የአንቺ እናት ለእሱም እናቱ ናት። በማንኛውም በፋሚሊ ሁልጊዜ ጸብ ያለ ነው። ጸብ ሳይኖር ኖሮ አያውቅም። እንደውም ጸብ ከሌለ ፍቅር አይመጣም። ስለዚህ ይሄ የተፈጠረው ለበጎ ነው። ሊጸዳ የፈለገው በመካከላችሁ አለ። ምንም ነገር እናታችሁ ናት። ለአንተም ለሷም ምንጊዜም እናቱን ያላከበረ እናቱ ምን ያላለ አንድ ቀን የማያልፍለትም። እግዚአብሔር አምላክ መጀመሪያ እናትና አባትን አክብር ነው ከአስርቱ ትእዛዛት አንዱ። ማተብ አድርገሻል፣ እሱም አለ ማህተም ነው። እናት ከአስርቱ ትእዛዛት አንዱ ነው እናትን ማክበር። እናትሽን ሳታከብሪ ሌላ ሰው አከብራለሁ ብትይ እግዚአብሔር አምላክም አይሰማሽም። ስለዚህ እርግጠኛ ነኝ ምንም አሞራው ዌልድ ፋሚሊ ያደገ ልጅ ነው። ሁለታችሁም የጨዋ ልጆች ናችሁ። እናትየውን አይደለም ቆማችሁ ተደፍታችሁ ይቅርታ ብትጠይቋት በእግዚአብሔር ዘንድ ክብር ታገኛላችሁ። ዝቅ ያለ ደግሞ እግዚአብሔር ከፍ ያደርገዋል። ለእናታችሁ ስትሉ አይደለም ጎንበስ ማለት ምንም ነገር ብተው ለእናት እግዚአብሔር ከዚህ በላይ የሚፈልገው ነገር የለም። እናት አጥፍታ እንኳን እያየሽ ለእናትሽ ማንም ዝቅ ቢል ችግር የለውም። ስለዚህ ሁለታችሁ በእናታችሁ ይሄ ሁሉ አማርኛ ይገባሻል? ዩ አንደርስታንድ ሳይገባትም እኮ ዝም ብላ ነው የምትሰማው። ይገባታል። የአራዳ ልጅ ናት። የኔ ድርግም አርቆ 100% ገብቷታል። እናመሰግናለን በጣም ሮሚ፣ የኔ ፍቅር ፈጣሪ እናመሰግናለን። ሮሚ ቱ I respect you Romi, thank you። ቤዚዬ ጽጌረዳ አበባ እኮ ነው የምትመስዩ። ይሄ ያልፈነዳ እምቡጡ ቀይ አበባ የኔ ቆንጆ እንዴት እንደምታምር። Thank you are so beautiful። Thank you. You as well. You as well. Wait, Romy. Oh no, no, seriously, seriously. I appreciate you so much for like speaking up because nobody understood me. You were like one of the only ones that really understood. So thank you. Serious. Huh? Why understand you? Because I have the same age daughter. That's why I understand you. That's why what you feel. Everything I will understand you because my daughter, she's 22. Every single day, me and my daughter, we are very close. Everything we speak out. So that's why I know your feeling. Okay? Yeah. Whatever they don't understand you, don't worry about it. They will understand later. Okay? Yeah, you're right. Yeah. You're right. ኦኬ እኔ ሀቢባ ልወረዳ ቮይሱን አሁን ሰማያዊ ሆኗል። ሰምታዋለች ግን መልስ አልሰጠችም። ሜቢ ላይቡን ስዘጋ መልስ ልትሰጠኝ አስባ ሊሆን ይችላል። ዋትሳፕ ግሩፕ ከፍቼ ዋትሳፕ ላይ አወራቸዋለሁ። ሜቢ she's not ready to come here. Yeah, in private. We should do it in private. Yeah. In private አራታችን እኔ፣ አንቺ፣ አሌክስ እና ቲና እኔ ቀድሜ ላውራትና ከዛ ዋትሳፕ ግሩፕ ከፍቼ አራታችን ዋትሳፕ ላይ እናወራለን።
እሺ አይዟችሁ እኔ ምን ነገር በውስጥ ካወራችሁ በኋላ ከሀቢባ ጋር ህዝብ እንዲያውቅ የምትፈልገውን ብቷሽ ዴዚም እናትየው ወጥተው መናገር ስለሚችሉ አናግርና ያንተ ጥያቄ ያለኝ የምትለው አምስቱን በውስጥ ጠይቀ የመለሰችልን መልስ ደስተኛ ኮንክ በቃ ከዴዚ እናት ጋር ይሄን ጥያቄ ጠይቂያት ይሄን መልሳልኛል። አያስፈልግም በቃ መተው ብቻ ቴንኪው ታርቀናል፣ እናመሰግናለን ከጎናችን ስለነበራችሁ ችግራችንን ስትሰሙ ስለነበረ እናመሰግናለን፣ ችግራችን ተፈቷል ቴንኪው ብቻ ነው የሚሉት። አያስፈልግም ይሄን ሆነ ይሃን ሆነ ብለው እንደገና ምን አለ የኔ ቤተሰቦች ፐብሊክ ላይ ባይገቡም ይከታተላሉ። ስለዚህ እኔ በፐብሊክ ፊስት ነው የወጣው በፐብሊክ እጠይቃታለሁ እና ህዝብ የኔ ቤተሰቦችም ከፍተውብኛል አንደርስታንድ እንዲያደርጉኝ በህዝብ መሀል የምጠይቃት አለ በህዝብ መሀል ትመልስልኝ። ቮይሱን ግሩፕ ላይ ያወራነውን ቮይስ ለቤተሰቦቹ ፎርዋርድ ማድረግ እና ቤተሰቦቹን ማስረዳት ይችላል። እንደሱ ቢሆን በጣም አሪፍ ነው። እንግዲህ ይችላል። Okay, well, Habiba, just make the group chat and talk to us in private. I have to go, but thank you, everyone. You're welcome. Yeah. Okay. Yeah, I will text the group chat. Bye. Okay. Bye. አሌክስ በቃ እንደነገርኩህ ዋትስአፕ ግሩፕ ከፍቼ ዋትስአፕ ግሩፕ ላይ እናወራለን አራታችን። እሺ ኦኬ ሀቢባዬ ሰላም ሁኑ። ዜዶ መልካም ቀን ሀቢባ። ሮሚ ቴንክ ዩ ሶ ማች ዜዲ። መልካም ቀን ሁላችሁም ጋይስ። የኔ ሸራተን ሰላም ሁኑልን። ቻው